ዮናስ እንደ እግዚአብሔር ፈቃድ ሳይሆን እንደ ራሱ ፈቃድ ወደ ነነዌ መሄድ ትቶ ወደ ኢዮጴ ወደ ተርሴስ በመርከብ ተሳፍሮ ሲሄድ ማዕበል ገጠመው፣ ወጀብ ገጠመው፣ ፈተና መከራ ገጠመው። ሁልጊዜም እንደ እግዚአብሔር ፈቃድ ልንኖር ይገባናል። እንደ እግዚአብሔር ፈቃድ ልንመላለስ ይገባል። ትዳራችን በእግዚአብሔር ፈቃድ መመስረት አለበት። አገልግሎታችን በእግዚአብሔር ፈቃድ መገልገል አለበት። ስራችን እንደ እግዚአብሔር ፈቃድ መሆን አለበት። የውጭ ጉዳያችን እንደ እግዚአብሔር ፈቃድ መሆን አለበት። ሁሉ ነገራችን ለኛ ለክርስቲያኖች እንደ እግዚአብሔር ፈቃድ መሆን አለበት። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ አለ ዳዊት። ማዕበል የገጠማቸው መርከቢቱ እየተናወጸች ያለች በእኔ ያለመታዘዝ ምክንያት ነው። እኔን አንስታችሁ ወደ ባህር ብትጥሉኝ ማዕበሉ ጸጥ ይላል። ያኔ ሳይወዱ በግድ ዮናስን አነሱና ከመርከብ ላይ አንስተው ወደ ባህር ላይ ጣሉት። ልክ ዮናስ ከመርከቡ ወደ ባህር ሲጣል ማዕበሉ ጸጥ አለ ይላል። እየተነዋወጸች ያለች ሀገራችን ኢትዮጵያ ማዕበል ተነስቶ እየገፋት ያለ ቅድስት ቤተ ክርስቲያናችን እንደ ዮናስ ያሉ ራሳቸውን በንስሐ ባህር ላይ ካልጣሉ ማዕበሉ ጸጥ አይልም። እኛ ለእግዚአብሔር መታዘዝ ስንጀምር፣ መተላለፋችንን ማመን ስንጀምር እግዚአብሔር እኛን የሚያተርፍበት ነገር ያዘጋጃል፣ መውጫውን ያዘጋጃል። ተመልከቱ። በዮናስ ስብከት የነነዌ ሰዎች ንስሐ ለመግባት ለመጾም፣ ለመጸለይ ወሰኑ፣ እግዚአብሔርን አመኑ ይላል። ሕዝቡ ጮኸ። ከንጉሡ ጀምሮ እስከ ሕፃናቱ ድረስ እንስሳት ሁሉ ሳይቀር ከእህል ውሃ ተቆጥበው በጾም በጸሎት እግዚአብሔርን ለመኑት፣ እግዚአብሔርን ተለመናቸው። በአንድ ዘመን የነነዌ ሰዎች እግዚአብሔርን በደሉ፣ መተላለፍን አበዙ፣ ኃጢአትን አበዙ። ይሄ ኃጢአት ደግሞ ጽዋው በሞላ ጊዜ እግዚአብሔር ፊት ደረሰ። ከማጥፋቱ በፊት እግዚአብሔር የነነዌን ሰዎች በዘመኑ የነበረውን ነቢዩ ዮናስን ተነስተህ አለው፣ ነነዌ ወደምትባለው ከተማ ሂድና እንዲመለሱ ከኃጢአታቸው ለንስሐ የሚገባ ፍሬ እንዲያፈሩ ስበክ፣ አስተምር፣ መተላለፋቸውን ንገራቸው ብሎ ነቢዩ ዮናስን እግዚአብሔር ወደ ነነዌ ላከው ይላል። ወገኖቼ እግዚአብሔር ሳይመክር፣ ሳያስተምር፣ ሳይገስጽ እንዲሁ ምንም ያደርገው ነገር የለም። መጽሐፍ እንደዚህ ይላል፣ በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ተብሎ ተጽፏል። በዚህ በትንቢተ አሞጽ በምዕራፍ 3 ቁጥር 7 ላይ እንዲህ ተብሎ ተጽፏል። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። መዓት ይሁን ምሕረት፣ በጎ ነገር ይሁን ክፉ ነገር እግዚአብሔር በሰው ልጆች ላይ ከማምጣቱ በፊት አስቀድሞ በነቢያቱ እያደረ ይገስጻል፣ ይወቅሳል፣ ይዘልፋል፣ ያስተምራል፣ ይናገራል። የሚያስተውል ሰው ካለ አዎ እግዚአብሔር መዓቱን ከማምጣት ይቆጠባል። የማያስተውል ሰው ካለ
እግዚአብሔር ይቆነጥጣል፣ ይገስጻል። በብዙ መንገድ ይናገራል እግዚአብሔር። አባታችን ኢዮብ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ብሏል። በኢዮብ 33 ቁጥር 14 ላይ የተጻፈ የእግዚአብሔር ቃል እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም። እንድናስተውል አምላካችን እግዚአብሔር ይርዳል። ከማጥፋቱ በፊት የነነዌን ሕዝብ ነቢዩ ዮናስን እግዚአብሔር ላከ። የክፋታቸው ወሬ አለ፣ መተላለፋቸው ማለቱ ነው፣ ኃጢአታቸው ማለቱ ነው፣ አመፃቸው ማለቱ ነው። ወደ እኔ ደርሷል አለ፣ ጽዋው ሞልቷል አለ። ስለዚህ እንዳላጠፋቸው ለንስሐ የሚሆን ፍሬ እንዲያፈሩ ወደ እኔ እንዲመለሱ ሄደህ አስተምር፣ ስበክ አለው። ዮናስ ደግሞ የዋህ ሰው ስለሆነ በልቡ ምን አሰበ? እግዚአብሔር መሐሪና ይቅር ባይ ነው። እኔ ወደ ከተማይቱ ገብቼ ተመለሱ፣ ንስሐ ግቡ፣ ማትመለሱ ከሆነ እግዚአብሔር ከተማይቱን ያጠፋታል ብዬ ከሰበክኩ በኋላ ካስተማርኩ በኋላ እግዚአብሔር መሐሪና ይቅር ባይ ስለሆነ የነነዌን ከተማ የማያጠፋት ከሆነ ሐሰተኛ ነቢይ ይባላለሁ ብሎ ለራሱ ክብር ተጨንቆ ከእግዚአብሔር ፊት መኮብለል ፈለገ። ወገኖቼ መጨነቅ የሚገባን ለእኛ ክብር አይደለም። ማስቀደም የሚገባን የራሳችንን ክብር አይደለም፣ ስማችንን አይደለም። ዮናስ ስለ ስሙ ተጨነቀ፣ ስለ ክብሩ ተጨነቀ። ገና ለገና ሐሰተኛ ነቢይ እንዳልባል ብሎ ከእግዚአብሔር ፊት መኮብለል ፈለገ። እስኪ አንድ ጥያቄ ልጠይቃችሁ። ከእግዚአብሔር ፊት መሸሽ ይቻላል? ሁላችሁ መልሱልኝ። ይቻላል ወይ? ከእግዚአብሔር መደበቅ ይቻላል? ከእግዚአብሔር ፊት መኮብለል ይቻላል? እግዚአብሔር የሌለበት ቦታ አለ እንዴ? የዋህ ነው። ዮናስ ማለት የስሙ ትርጉም የዋህ ርግብ ማለት። የዋህ ስለሆነ ፊት ለፊት ስላገኘኝ፣ በቅርብ ስላገኘኝ ተነስተህ ሂድና ስበክ አስተምር አለኝ። ስለዚህ ከእግዚአብሔር ፊት መኮብለል አለብኝ ብሎ በልቡ አሰበና ዋጋ ከፍሎ በመርከብ ተሳፍሮ ወደ ነነዌ ሳይሆን እግዚአብሔር ወዳልፈቀደለት ወደ ተርሴስ መሄድ ጀመረ። ወገኖቼ ማንም ሰው ከእግዚአብሔር መሰወር፣ መደበቅ፣ መሸሸግ አይችልም። እግዚአብሔር የሌለበት ቦታ የለም። እሱ የቅርብ አምላክ እንጂ የሩቅ አምላክ አይደለም። ነቢዩ ኤርምያስ ስለዚህ የተናገረው ቃል አለ። በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እንዲህ ተብሎ ነው የተጻፈው። ቃሉን አስተውሉት። ኤርምያስ 23 ቁጥር 23 ላይ እንደዚህ ይላል፣ እኔ አለ አምላካችን እግዚአብሔር የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላሁት እኔ አይደለሁምን? ይላል እግዚአብሔር። ወገኖቼ እግዚአብሔር በየብስ ላይ ብቻ አይደለም፣ በባህር ላይም አለ። ዮናስ የመሰለው ከየብሱ ወደ ባህሩ ወደ መርከቡ ሲገባ እግዚአብሔር የማያየው እግዚአብሔር የማይመለከተው መስሎታል። የየብስም የባህርም አምላክ ነው እግዚአብሔር። በሰማይም በምድርም በምዕላት ያለ ነው። ሙሉ በኩልሄ ነው እግዚአብሔር። እግዚአብሔር የሌለበት ስፍራ የለም። አባታችን ክቡር ዳዊት እንዲህ ብሎ ዘምሯል። በዚህ በዳዊት መዝሙር በመዝሙር 138 ቁጥር 7 ላይ እንዲህ ተብሎ ተጽፏል። ከመንፈስህ ወዴት እሄዳለሁ አለ ዳዊት፣ ከፊትህስ ወዴት እሸሻለሁ? ወደ ሰማይ ቦጣ አንተ በዚያ ነህ፣ ወደ ሲኦል በወርድ አንተ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር
በዚያ እጅ ትመራለች፣ ቀኝህም ትይዘኛለች፣ በውኑ ጨለማ ትሸፍነኛለች ብዬ ብል ሌሊት በዙሪያዬ ብርሃን ትሆናለች፣ ጨለማ ባንተ ዘንድ አይጨልምም አለ። እግዚአብሔር የሌለበት ቦታ የለም። አንዳንዶቻችን እንደ ዮናስ የዋሆች ነን፣ ምስኪኖች ነን። ደጃፋችንን የዘጋን እንደሆነ እዛ ውስጥ የምንሰራውን እግዚአብሔር የማያየን የሚመስለን ሰዎች አለ። አካባቢ የቀየርን፣ መንደር የቀየርን፣ ሰፈር የቀየርን እንደሆነ እዛ ሆነን የምንሰራውን እግዚአብሔር የማይመለከተን የሚመስለን ሰዎች አለ። ሀገር የቀየርን እንደሆነ የምንሰራውን ኃጢአት እግዚአብሔር የማያይ የሚመስለን ሰዎች አለ። ወገኖቼ እግዚአብሔር ቦታን ይወስናል እንጂ ቦታ እግዚአብሔርን አይወስነው። ከመጋረጃ በስተጀርባ የምንሰራውን ሁሉ እግዚአብሔር ያውቃል። ሰው አየኝ አላየኝ እያል የምንሰራውን ነገር ሁሉ እግዚአብሔር ያውቃል። ሀገር፣ መንደር፣ ሰፈር ቀይረን የምንሰራውን ነገር ሁሉ እግዚአብሔር ያውቃል። ነቢዩ ዮናስ ይሄንን አላስተዋለ። ፊት ለፊቱ ስላገኘኝ ነው ሂድና ስበክ አስተምር ያለኝ። ልኮብልል ከፊቱ ልሽሽ አለና ከየብሱ ወደ ባህሩ ሄደ። እግዚአብሔር በየብስ ብቻ አይደለም በባህር ላይም አለ። ጉዞ ጀመረ። እንዳይሰፋብን እየፈጠንን ዋጋ ከፍሎ በመርከብ ተሳፍሮ ወደ ኢዮጴ ወደ ተርሴስ መኮብለል ጀመረ። አስተውሉ፣ እግዚአብሔር የላከው ወደ ነነዌ ነው። ዮናስ እየሄደ ያለው እግዚአብሔር ወደ ላከው ሳይሆን ወዳልተላከበት ስፍራ ነው እየሄደ ያለው። እንደ እግዚአብሔር ፈቃድ ሳይሆን ዮናስ እንደ ራሱ ፈቃድ ነው እየተጓዘ ያለው። በመርከብ ተሳፍሮ ጉዞ ጀመረ። እንደዚህ ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ እግዚአብሔርም በባህር ላይ ታላቅ ንፋስ አመጣ። ንገሩኝ፣ ታላቅ ምን አመጣ? ታላቅ ነፋስ አመጣ። በባህር ላይም ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞችም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። ወደ ማን ጮኸ? ያልታዘዘ ሰው በዚያ መርከብ ውስጥ ስላለ እንደ እግዚአብሔር ፈቃድ ሳይሆን እንደ ራሱ ፈቃድ የሚመራ ሰው ስላለ በመርከቧ ላይ ማዕበል ተነሳ። ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ ያደርጋት ጀመረ። መርከቧ ትነዋወጽ ጀመረ። ሁልጊዜም እንደዚህ ነው የሚሆነው። የእግዚአብሔር ልጆች በራሳችን ፈቃድ ስንጓዝ የእግዚአብሔርን ፈቃድ ትተን በራሳችን ፈቃድ ስንመራ መንገዳችን ላይ ማዕበል ይገጥመናል። መንገዳችን ላይ ወጀብ ይገጥመናል። ፈተና ይገጥመናል። መከራ ይገጥመናል። ክርስትና ማለት የራስን ፈቃድ ትቶ በእግዚአብሔር ፈቃድ መመራት ነው። ክርስትና ማለት እኔ ያልኩት ካልሆነ ሳይሆን ክርስትና ማለት እግዚአብሔር ያለው ይሁን ማለት ነው። ለዚህ እኮ ነው ዳዊት ሲጸልይ ምን ብሎ ጸለየ? በዚህ በዳዊት መዝሙር በመዝሙር 142 ቁጥር 10 ላይ ዳዊት እንዲህ ብሎ ነው የዘመረው። አንተ አለ አምላኬ ነህና ፈቃድህን ለማድረግ አስተምረኝ አለ። እስኪ ይህን ቃል ከኔ ቀጥላችሁ ተናገሩ። አንተ በሉ እስኪ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ምን በለኝ? ሁላችንን ፈቃዱን እንድናደርግ እግዚአብሔር ያስተምረን። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ አለ ዳዊት። ዮናስ እንደ እግዚአብሔር ፈቃድ ሳይሆን እንደ ራሱ ፈቃድ ወደ ነነዌ መሄድ ትቶ ወደ ኢዮጴ ወደ ተርሴስ በመርከብ ተሳፍሮ ሲሄድ ማዕበል ገጠመው፣ ወጀብ ገጠመው፣ ፈተና መከራ ገጠመው። የእግዚአብሔር ልጆች ሁልጊዜም እንደ እግዚአብሔር ፈቃድ
ልንኖር ይገባናል። እንደ እግዚአብሔር ፈቃድ ልንመላለስ ይገባል። ትዳራችን በእግዚአብሔር ፈቃድ መመስረት አለበት። አገልግሎታችን በእግዚአብሔር ፈቃድ መገልገል አለበት። ስራችን እንደ እግዚአብሔር ፈቃድ መሆን አለበት። የውጭ ጉዳያችን እንደ እግዚአብሔር ፈቃድ መሆን አለበት። ሁሉ ነገራችን ለኛ ለክርስቲያኖች እንደ እግዚአብሔር ፈቃድ መሆን አለበት። እንደማን ፈቃድ? እንደ እግዚአብሔር ፈቃድ። እንመለስ እንዳይሰፋብን እየፈጠንን ጊዜያችንን ለመጠቀም። ማዕበሉ ተነስቶ መርከቢቱን ባስጨነቃት ጊዜ እያንዳንዱ መርከብ ውስጥ የነበረው ተሳፋሪ ወደ አምላኩ ጮኸ ይላል። ንገሩኝ፣ ወደ ማን ጮኸ? ወደ ማን መጮህ እንዳለባቸው አውቀዋል። ተመልከቱ። ወደ ማን መለመን እንዳለባቸው አውቀዋል። መርከቧ ላይ የነበሩ ተሳፋሪዎች ማዕበሉን ጸጥ ሊያደርግላቸው የሚችል ከገጠማቸው መከራና ፈተና ሊያወጣቸው የሚችል ማን እንደሆነ ስላወቁ ሁሉም በህብረት ባንድ ላይ ወደ እግዚአብሔር ወደ አምላካቸው ጮኹ ይላል። መርከቢቱም እንድትቀል በውስጧ የነበረውን ዕቃ ወደ ባህር ጣሉ። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበረ፣ በከባድ እንቅልፍም ተኝቶ ነበረ። የመርከቡ አለቃ ወደ ዮናስ ቀርቦ ምን ነው ተኝተሃል አለው። እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። በዓይነ ሕሊናችሁ ሳለው። መርከቡ ላይ የነበሩት ተሳፋሪዎች በሙሉ ተጨንቀው ውድ ዕቃቸውን ከመርከብ ላይ አንስተው ባህር ላይ እስከ መጣል ደርሰዋል። ምናልባት ዕቃ ከብዷት ይሆናል። መርከቢቱ አሁን እየተጨነቅን ያለ ነው። መርከቧ እየተናወጸች ያለችው ማዕበሉ የተነሳብን ዕቃ ከብዷት ሊሆን ይችላል ብለው ውድ ዕቃቸውን እያነሱ ከመርከብ ላይ ወደ ባህር ይጥላሉ። ይሄንንም እያደረጉ ማዕበሉ ጸጥ ሊል አልቻለም። በዚህ ጊዜ ዮናስ በመርከቡ በውስጠኛ ክፍል ተኝቶ ነበር፣ አንቀላፍቶ ነበር ይላል። ምን ብሎ ነበረ? ተኝቶ ነበረ። ሕዝቡ እየተጨነቀ፣ ሕዝቡ ወደ እግዚአብሔር እየጮኸ እየጸለየ፣ ዮናስ ግን ተኝቶ ነበረ። አንዳንድ ጊዜ እንደዚህ ይሆናል። መርከብ የቤተክርስቲያን ምሳሌ ሊሆን ይችላል። መርከብ የሀገር ምሳሌ ሊሆን ይችላል። ባህሩ የዚች ዓለም ምሳሌ ነው። ይቺ ዓለም በባህር ትመሰላለች። ቤተክርስቲያናችን በመርከብ ትመሰላለች። አንዳንዴ ማዕበል ተነስቶ ሀገር እየተጨነቀች፣ ቤተክርስቲያን እየተጨነቀች፣ አንዳንድ እንደ ዮናስ ያሉ ሰዎች ሊያንቀላፉ ሊተኙ ይችላል። ሕዝቡ እየጮኸ ወደ እግዚአብሔር፣ ዮናስ ግን እንቅልፍ ከብዶበት ተኝቶ ነበረ አለ። የመርከቡ አለቃ ወደ ዮናስ ቀረበና በርዕስነት ያነሳነውን ቃል ተናገረ። ምን ብሎ? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስና አምላክህን ምን በላለው? ንገሩኝ፣ ምን በላለው? አምላክህን ጥራ። እግዚአብሔር ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግስት ዘንበል ሊልልን እንደሆነ፣ በምሕረቱ ይጎበኘን እንደሆነ ተነስተ ከኛ ጋር አምላክህን እግዚአብሔርን ጥራ አለው። እርስ በርሳቸው ይህ ክፉ ነገር በማን ምክንያት እንዳገኘን እናውቁ ዘንድ ንውጣ እንጣጣል ተባባሉ። ዕጣም ተጣጣሉ፣ ዕጣውም በዮናስ ላይ ወደቀ ይላል። አዎ መጽሐፍ ዕጣ ክርክርን ትከለክላለች ይላል። እዛ ምሳሌ 18 ቁጥር 18 ላይ ዕጣ ክርክርን ትከለክላለች፣ ዕጣ በጉያ ትጣላለች፣ መደቧም ከእግዚአብሔር ዘንድ ነው ተብሎም በሌላም ስፍራ ላይ ተጽፏል። ስለዚህ በማን ምክንያት ነው ይሄ መከራ የገጠመን? ይሄ ፈተና የገጠመን?
እስኪ ዕጣ እንጣጣል ተባባሉ። ዕጣ ሲታጣሉ በነቢዩ በዮናስ ላይ ዕጣው ወደቀበት ይላል። ከዛ እንዲህ ብለው ጠየቁት፣ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ሥራህ ምንድን ነው አሉት። ከወዴትስ መጣ? አገርህስ ወዴት ነው? ወይስ ከማን ወገን ነህ አሉት። አስተውሉ የጠየቁትን ጥያቄ። ሥራህ ምንድን ነው ብለውታል። ከወዴት መጣህ ብለውታል። አገሩንም ጠይቀውታል። አገር ወዴት ነው ብለውታል። ከማን ወገን ነህ አሉት። እሱም ምን አለ? እኔ ዕብራዊ ነኝ አለ። እኔ ምንድን ነኝ አለ? ዕብራዊ ነኝ። ባህሩና የብሱን የፈጠረው የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። ተመልከቱ፣ አሁን ዮናስ ስሙን ተናገረ፣ የመጣበትን አገር ተናገረ። ዕብራዊ ነኝ አለ። ሥራህ ምንድን ነው ሲባል ባህሩንና የብሱን የፈጠረ የሰማይ አምላክ እግዚአብሔርን ማምለክ ነው ሥራዬ አለ። አዎ የብሱን ብቻ የፈጠረ አላለም። ባህሩንና የብሱን የፈጠረ አለ። በየብስ ሳለው እግዚአብሔር ሂድና ወደ ነነዌ ስበክ አለኝ። ወደ ባህር ብሄድ እግዚአብሔር አያየኝም ከፊቱ ልኮብልል ብሎ አስቧል። አሁንም እግዚአብሔር ባህር ላይ ሳለ አዎ በመከራ በማይበል ስላስጨነቀው፣ ስለዚህ እግዚአብሔር አለ ዮናስ ወደ ልቡ ተመልሶ የየብስ ብቻ አምላክ ሳይሆን የባህርም አምላክ ነው አለ። በየብስ ብቻ ሳይሆን በባህር ላይም አለ አለ። ተመለሰ። ተመልከቱ። ስለዚህ ሥራዬ ባህርና የብሱን የፈጠረ እግዚአብሔርን ማምለክ ነው አለ። ሥራ የለኝም አትበሉ። እግዚአብሔርን ማምለክ ራሱ ሥራ ነው። የግዕዙን መጽሐፍ ቅዱስ ስናነበው ይሄ እግዚአብሔርን አመልካለሁ የሚለው ቃል እግዚአብሔርን አገለግላለሁ ብሎ አስቀምጦታል። ስለዚህ ዮናስ ሥራህ ምንድን ነው ሲባል ነጋዴ ነኝ አላለ፣ ወይም ሌላ ነገር አልጠራ። ሥራዬ አለ እግዚአብሔርን ማገልገል ነው፣ እግዚአብሔርን ማምለክ ነው አለ። ወገኖቼ ስንቶቻችንን እግዚአብሔርን ማገልገል እንደ ሥራ የምንቆጥረው? ዘማሪዎች እግዚአብሔርን ማገልገላችንን እንደ ሥራ እንቆጥረው ይሆን? ሰባኪያ ይህን ድምፅ የምንሰማ እግዚአብሔርን ማገልገላችንን እንደ ሥራ እንቆጥረው ይሆን? መቅደስ ገብተን ተንሥኡ ጸልዩ ብለን በመቀደስ የምናገለግል ካህናት እግዚአብሔርን ማገልገላችንን እንደ ሥራ እንቆጥረው ይሆን? ምዕመናን ጠዋት ማታ ወደ መቅደሱ የምትገሰግሱ በእውነት እግዚአብሔርን ማገልገል አገልግሎት ማለት ቆሞ መስበክ ብቻ አይደለም። አገልግሎት ማለት ቆሞ መዘመር ብቻ አይደለም። አገልግሎት ማለት መቅደስ ገብቶ ተንሥኡ ጸልዩ እያሉ መቀደስ ብቻ አይደለም። ይሄን ወንበር እየተሸከሙ ማውጣት ማስገባት አገልግሎት ነው። ቁጭ ብሎ መማር አገልግሎት ነው። ስለዚህ እግዚአብሔርን ማገልገል ሥራ ነው። ሥራ የለኝም አይባልም። የተፈጠርነውም ለዚህ ነው፣ እግዚአብሔርን ለማምለክ እግዚአብሔርን ለማገልገል። ዮናስ ሥራዬ ባህርና የብሱን የፈጠረ እግዚአብሔርን ማገልገል ነው ማምለክ ነው አለ። ሁሌም እያመለክ ነው እያገለገል ነው እንድንኖር አምላካችን እግዚአብሔር ይርዳል። ይህን ካለ በኋላ እነዚህ ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባህሩን ሞገዱን አጥብቀው ያናውጥ ነበር። ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ አዎ ባህሩም ጸጥ ይልላችኋል አላቸው። ተመልከቱ የዮናስን የዋህነት። ይሄ ማዕበል የገጠማቸው
መርከቢቱ እየተናወጸች ያለችው በእኔ ያለመታዘዝ ምክንያት ነው። እኔን አንስታችሁ ወደ ባህር ብትጥሉኝ ማዕበሉ ጸጥ ይላል፣ ባህሩ ጸጥ ይላል። በእኔ ምክንያት ነው ይሄ መከራ ይሄ ፈተና የገጠማችሁ። አንስታችሁ እኔን ወደ ባህር ጣሉኛል። አሁን እንደዚህ የሚል በዘመናችን ይገኘው? አሁን ሀገራችን ኢትዮጵያ መከራ ላይ ያለች ሁላችን የምናውቅ። ሀገሪቱ ለገባችበት እንደዚህ አይነት ፈተናና መከራ እኔ ነኝ የሚል ይገኘው? ቤተክርስቲያኒቱ አሁን ያለችው ከባድ መከራና ፈተና ላይ ነው። ለቤተ ክርስቲያን አሁን ለገጠማት መከራና ፈተና ምክንያቱ እኔ ነኝ ብሎ የሚል ይገኘው? አንዳንድ ትዳር እየታመሰ ነው ያለው፣ ሰላም ጠፍቶ። ለትዳራችን አዎ ችግር ምክንያቱ እኔ ነኝ ብሎ የሚል ባል ይኖር ይሆን? ሚስት ትኖር ይሆን? ባካችሁ አስተውሉ ዮናስ የተናገረውን ቃል። ማዕበሉ ለመነሳቱ መርከቢቱ ሰላም እንድታጣ መከራ ፈተና እንዲገጥማችሁ ምክንያቱ እኔ ነኝ፣ ጥፋተኛው እኔ ነኝ። እኔን አንስታችሁ ከመርከቡ ላይ ወደ ባህር ብትጥሉኝ ያን ጊዜ ሰላም ታገኛላችሁ። ያን ጊዜ ማዕበሉ ጸጥ ይላል። ያን ጊዜ ባህሯ ጸጥ ትላለች አለ። ራሱን መተላለፉን አመነ፣ አለመታዘዙን አመነ። ታያላችሁ በኋላ እግዚአብሔር እንዴት መታዘዙን አይቶ ለዮናስ የሚያዘጋጅለትን ነገር ታያላችሁ። ኃጢአቱን በማመኑ ለእግዚአብሔር አልታዘዝ በማለቱ ምክንያት ማዕበል እንደገጠማቸው ስላመነ እግዚአብሔር ይሄንን ቆጥሮለት በኋላ የሚያዘጋጅለትን ነገር ታያላችሁ። ታሪኩ ሰፊ ነው። ዮናስን ለማትረፍ ወደ ባህር ከመጣላቸው በፊት በቂ ምክንያት ነው፣ አጥጋቢ ምክንያት ነው። አንስታችሁ ጣሉኝ እኔ ነኝ ምክንያቱ ብሏል። ቶሎ ግን አንስተው አልጣሉት። ቆይ እስቲ ብለው እየፈጠኑ እየቀዘፉ ወደ የብስ ለመድረስ መርከበኞቹ ሞከሩ። ነገር ግን አልቻሉም። ማዕበሉ ጸና። መርከቢቱ ልትገለበጥ ደረሰች። ያኔ ሳይወዱ በግድ ዮናስን አነሱና ከመርከብ ላይ አንስተው ወደ ባህር ላይ ጣሉት። ልክ ዮናስ ከመርከቡ ወደ ባህር ሲጣል ማዕበሉ ጸጥ አለ ይላል። ለካ መርከቢቱን የከበዳት ዮናስ ኖሯል። ለካ ለመርከቢቱ መነዋወስ ምክንያቱ ዮናስ ኖሯል። ዮናስን አንስተው ወደ ባህር ሲጥሉት መርከቢቱ ሰላም ሆነች። እየተነዋወጸች ያለች ሀገራችን ኢትዮጵያ ማዕበል ተነስቶ እየገፋት ያለ ቅድስት ቤተ ክርስቲያናችን እንደ ዮናስ ያሉ ራሳቸውን በንስሐ ባህር ላይ ካልጣሉ ማዕበሉ ጸጥ አይልም። ፈተናው አይቆምም፣ መከራው አይቆምም። እኔ ነኝ የሚሉ ሰዎች መውጣት አለባቸው። ለቤተ ክርስቲያኒቱም እኔ ነኝ፣ ለኢትዮጵያም ለሀገራችንም እኔ ነኝ ምክንያቱ ብለው ራሳቸውን በእግዚአብሔር ፊት የገለጡ ሰዎች ካሉ እግዚአብሔር ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ይላል። አንስተው ወደ ባህር ጣሉት። ዮናስ ባህር ላይ ተጣለ። ልክ ወደ ባህር ሲጣል እግዚአብሔር አሳ አንበሪ አዘጋጀለት። ተመልከቱ እግዚአብሔር የሚሰራው ስራ። ውሃ ውስጥ ሰጥሞ እንዳይቀር፣ ውሃው እንዳይበላ፣ ውሃው እንዳያሰጥመው፣ ባህር እንዳታሰጥመው ለዮናስ እግዚአብሔር አሳ አንበሪ አዘጋጀለት። ወገኖቼ
መተላለፋችንን አምነን ወደ ልባችን እንመለስ እንጂ እግዚአብሔር ምሕረቱ የበዛ መዓቱ የራቀ አምላክ። በማንም ሰው ጥፋት እግዚአብሔር አይደሰትም። ሊገስጸን ይችላል፣ ሊወቅሰን ይችላል፣ ሊዘልፈን ይችላል። ወጀብ ማዕበል በፊታችን ሊገጥመን ይችላል። መለስ ካልን እግዚአብሔር መዳኛችንን ያዘጋጃል። አሳ አንበሪ ሆድ ውስጥ ገባ። 3 መዓልትና 3 ሌሊት በአሳ አንበሪ ሆድ ውስጥ ቆየ። ታውቃላችሁ፣ አሳ ነባሪ ማለት ሰው የሚውጥ ነው። ነገር ግን ዮናስን አልዋጠው። እኛ ለእግዚአብሔር መታዘዝ ስንጀምር፣ መተላለፋችንን ማመን ስንጀምር እግዚአብሔር እኛን የሚያተርፍበት ነገር ያዘጋጃል፣ መውጫውን ያዘጋጃል። ተመልከቱ። በዛ በአሳ አንበሪ ሆድ ውስጥ ሆኖ ዮናስ ወደ እግዚአብሔር ተመለሰ፣ ይጸልይ ጀመር፣ ንስሐ ገባ፣ መተላለፉን አመነ። እንዲህ እያለም ይጸልይ ነበረ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት፣ ጸሎቴም ወደ አንተ ወደ ቅዱስ መቅደስ ገባች። እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር ዓሣውን አዘዘው፣ እርሱም ዮናስን በየብሱ ላይ ተፋው። ገባ ነነዌ ከተማ። አንዳንዴ እግዚአብሔር እያስጨነቀ ሥርዓቱን ያስተምረናል። እያስጨነቀ ተመልከቱ። ዮናስ ሳይወድ በግድ ወደ ነነዌ ከተማ ገብቶ የእግዚአብሔርን መልእክት ለሕዝቡ ለማስተላለፍ መጣ። እግዚአብሔር አንዳንዴም እያስጨነቀ ለገዛ ጥቅማችን ያስተምረናል። ዳዊት እንዲህ ብሎ ተናግሯል። እስኪ ይህንን ቃል ሁላችሁ አስተውሉት። ሥርዓትህን እማር ዘንድ ያስጨነቀኝ መልካም ሆነልኝ አለ። መዝሙር 118 ቁጥር 71 ላይ የተጻፈ የእግዚአብሔር ቃል ሥርዓትህን እማር ዘንድ ምንህን እማር ዘንድ ሥርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ። ያስጨነቀኝ ለምን ሆነልኝ? አንዳንዴ እግዚአብሔር እያስጨነቀ በፈተና ውስጥ እያሳለፈ በመከራ ውስጥ እያሳለፈ ሥርዓቱን ያስተምረናል። ለገዛ ጥቅማችን እግዚአብሔር አንዳንድ ጊዜ ያስጨንቀናል። ዮናስን በአሳ አንበሪ ውስጥ 3 መዓልትና 3 ሌሊት አቆይቶ አስተምሮት፣ መክሮት፣ ገስጾት ወደ ነነዌ ከተማ በየብሱ ላይ ተተፋ። ከተማይቱ ውስጥ ገብቶ አገልግሎት ጀመረ። እንዲህ ይል ጀመረ። ትንቢተ ዮናስ ምዕራፍ 3 ቁጥር 1 ጀምሮ ተመልከቱ። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላት። ምን የምልህን ምን በልላት? ሌላ ነገር እንዳትሰብክ። ከተማይቱ ውስጥ ገብተህ ስለ ሌላ ነገር እንዳታስተምር፣ የምነግርህን ስብከት ስበክላት አለ። ለእኛም ለአገልጋዮቹ የራሳችንን ሐሳብ ሳይሆን የእግዚአብሔርን ሐሳብ እንድናገለግል እግዚአብሔር በቸርነቱ ይርዳል። የተላክንበትን ወገኖቼ መጽሐፍ ምን ይላል? ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ ወደ አባቶቹ አንቀላፋ ይላል። ወደ ማን አንቀላፋ? ተመልከቱ። ዳዊት የተባለው ሰው በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ ወደ አባቶቹ አንቀላፋ። እኛ አገልጋዮች የተጠራ ነው የራሳችንን ሐሳብ እንድናገለግላችሁ አይደለም፣ የእግዚአብሔርን ሐሳብ ለማገልገል የተጠራ ነው። እንዲህ ይላል ይህ ሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። የማንን ሐሳብ ካገለገለ በኋላ?
የማንን ሐሳብ? የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። አቤት! አሁን በዚህ ዘመን ያለን አገልጋዮች የማንን ሐሳብ ይሆን እያገለገልን ያለ ነው? ማንን ይሆን እየሰበክን ያለ ነው? አንዳንዶቻችን ክርስቶስን ለመስበክ ተጠርተን በዚህ አውደ ምሕረት ላይ ራሳችንን ስንሰብክ ተገኝተናል። የእግዚአብሔርን ሐሳብ እንድናገለግል ተጠርተን ሳለ የእግዚአብሔርን ሐሳብ ወደ ጎን አድርገን የራሳችንን ሐሳብ የምናገለግል ሰዎች አለን። በዚህ ውስጥ ያለነውን እግዚአብሔር ከዚህ ሕይወት ውስጥ ያውጣል። እንመለስ። እኔ የምነግርህን ስብከት ስበክላት። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። እንደማን ቃል? አቤት! እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የሦስት ቀን መንገድ ያክል እጅግ ታላቅ ከተማ ነበረች። ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም እንዲህ ብሎ በሦስት ቀን ውስጥ ነነዌ ትገለበጣለች አለ። በሦስት ቀን ውስጥ ነነዌ ምን ትላለች? በሦስት ቀን ውስጥ ነነዌ ትገለበጣለች አለ። እግዚአብሔር ተቆጥቷል። እግዚአብሔር አዝኗል። ኃጢአታችሁ፣ ክፋታችሁ፣ መተላለፋችሁ እግዚአብሔር ፊት ደርሷል። ጽዋው ሞልቷል። ስለዚህ እግዚአብሔር ሊያጠፋችሁ ነው። ንስሐ ግቡ፣ ተመለሱ፣ ጹሙ፣ ጸልዩ። ያለበለዚያ ነነዌ በሦስት ቀን ትገለበጣለች ብሎ ስብከት ሰበከ፣ አስተማረ። የነነዌ ሰዎች እግዚአብሔርን አመኑ ይላል። እግዚአብሔርን ምን አሉ? ለጾም አዋጅ ነገሩ፣ ደንገጥ አሉ። በዮናስ ስብከት የነነዌ ሰዎች ንስሐ ለመግባት ለመጾም ለመጸለይ ወሰኑ፣ እግዚአብሔርን አመኑ ይላል። አቤት! እኛ ስንት ዘመን ተሰበክን፣ ብዙ ዘመን ብዙ ጊዜ ተሰብከናል። ግን አንድም ሰው ምን ላድርግ ያለ የለም። እግዚአብሔር በአባቶች እያደረ ያስተምራል። እግዚአብሔር ጸጋው በበዛላቸው መምህራን እያደረ ያስተምራል። ነገር ግን ብዙ ሰው እየሰማ ነገር ግን ምን ላድርግ አይልም፣ አይወስንም። ወደ እግዚአብሔር ለመመለስ አይወስንም ብዙ ሰው። የነነዌ ሰዎችን ግን ተመልከቱ፣ ቃሉ የሚለው እግዚአብሔርን አመኑ፣ ወዲያው ለጾም አዋጅ ነገሩ። ከታላቅ ጀምሮ እስከ ታናሽ ድረስ ማቅ ለብሰው ወደ እግዚአብሔር ጮኹ። ወሬውም ይላል ወሬውም ወደ ነነዌ ንጉሥ ደረሰ። ንጉሡም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅ ለበሰ፣ በአመድ ላይም ተቀመጠ፣ አዋጅ አስነገረ። በነነዌ ውስጥ የንጉሡን የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም በማቅ ይክደኑ፣ ወደ እግዚአብሔር በብርቱ ይጩኹ። ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እግዚአብሔር ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔር ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገባቸውም። በቤተ መንግሥት ውስጥ ካለው ከንጉሡ ጀምሮ እስከ ሕፃን ድረስ እንስሳት ሳይቀር የጾም አዋጅ ታወጀ። 3 ቀን ምንም እህል ውሃ ሳይቀምሱ ወደ እግዚአብሔር እንዲጮኹ፣ እንዲጾሙ፣ እንዲጸልዩ አዋጁን ያወጀው ንጉሡ ነው፣ ሀገር የሚመራው ነው። እንደዚህ አይነት ነገሥታትን እግዚአብሔር ያስነሳለን። ጾምን የሚያውጁ፣ ወደ እግዚአብሔር እንመለስ የሚሉ፣
አዎ እግዚአብሔርን የሚፈሩ ሰውን የሚያፍሩ መልካም መሪዎችን እግዚአብሔር ለሀገራችን ለኢትዮጵያ ያብዛልን። አሁንም ላሉት እግዚአብሔር ልብና ማስተዋልን ይስጥልን። በሀገራችን የብዙ ሰው ደም እየፈሰሰ ነው። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው። ሁልጊዜም የምናየው ቴሌቪዥኑን ስንከፍት፣ በሶሻል ሚዲያው ላይ ጋዜጣ ስናነብ፣ 2 እና 3 ሆነን ቁጭ ብለን ምናወራ ሁሉ ይሄ ነው። ሀገራችን ኢትዮጵያ በደም እየተጨማለቀች ነው ያለች። ብዙ ወገኖቻችን፣ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን እየተገደሉ ነው ያሉት። የሚቀብራቸው ጠፍቶ አስከሬናቸውን አውሬ እየበላው ብዙ ግፍ እየተፈጸመ ነው። ይሄ የሆነ አንዳንድ ሰዎች አይተው እንዳላዩ ሰምተው እንዳልሰሙ ዝም የሚሉ ሰዎች አሉ። የነነዌ ንጉሥ እንደዚህ አይነት ንጉሥ አይደለም። የነቢዩ የዮናስን ስብከት ከሰማ በኋላ ወዲያው በእግዚአብሔር አመነ። በማን አመነ? የጾም አዋጅ አወጀ። እሱ ጾሙን አውጆ ጾም ሽሮ አልበላ። እሱ ራሱ ከቤተ መንግሥት ከዙፋን ላይ ወረደ፣ አመድ ነሰነሰ፣ ማቅ ለበሰ፣ ጉድጓድ ቆፈረ። እግዚአብሔር ከቁጣ እንዲመለስ እንዲጸጸት በጾም በጸሎት 3 ቀን ከንጉሱ ጀምሮ እስከ ታች እስካለው ሕፃን ድረስ ወደ እግዚአብሔር ጮኹ። እግዚአብሔርም ጩኸታቸውን አደመጠ። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። አመስግኑት በደንብ። እግዚአብሔር የተመሰገነ ይሆን። የነነዌን ሰዎች ጾምና ጸሎት ንስሐ የተቀበለ አምላካችን እግዚአብሔር የኛም የኢትዮጵያውያንን ጾማችንን፣ ጸሎታችንን፣ ንስሐችንን፣ ጩኸታችንን ሁሉ አድምጦ ተቀብሎ አገራችን ኢትዮጵያን በመልካም ያስብልን። ቤተ ክርስቲያናችንን በመልካም ያስብልን። ተመለከተ፣ አደመጠ ጸሎታቸውን፣ ጩኸታቸውን። መጽሐፍ እንደዚህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። የነነዌ ሰዎች ወደ እግዚአብሔር ጮኹ፣ እግዚአብሔርም የሕዝቡን ጩኸት አደመጠ። እግዚአብሔር ጩኸታችንን ያድምጠን። እንዲህ ተብሎ ነው የተጻፈው በዚህ በትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ እንደዚህ ይላል። ኤርምያስ 33 ቁጥር 3 ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል እግዚአብሔር። ወገኖቼ ወደ ማን መጮህ እንዳለብን ባካችሁ እንወቅ። ለራሳቸው ወደማያውቁት አንጩህ። የሀገራችን ችግር የሚፈታው የቤተ ክርስቲያናችን ችግር የሚፈታው ወደ ሰዎች በመጮህ አይደለም። ለራሳቸው ወደማያውቁት በመጮህ አይደለም። የሀገራችን የኢትዮጵያ ችግር የሚፈታው ከገባችበት መከራ ውስጥ ሀገሪቱ መውጣት የምትችለው ወደ እግዚአብሔር ሁላችንም ስንጮህ ነው። ሕዝቡ ጮኸ፣ ከንጉሱ ጀምሮ እስከ ሕፃናቱ ድረስ እንስሳት ሁሉ ሳይቀር ከእህል ውሃ ተቆጥበው በጾም በጸሎት እግዚአብሔርን ለመኑት። እግዚአብሔርም ተለመናቸው። ወገኖች እግዚአብሔር የሚለመን አምላክ ነው። ምሕረቱ የበዛ ነው። መዓቱ የራቀ ነው። በማናችንም ጭንቀት እግዚአብሔር ደስተኛ አይደለም። በማናችንም ሐዘን እግዚአብሔር ደስተኛ አይደለም። ሀገሪቱ እንደዚህ አይነት ነገር ውስጥ በመግባቷ እግዚአብሔር ደስተኛ አይደለም። ቤተ ክርስቲያናችን እንደዚህ አይነት አጣብቂኝ ውስጥ በመግባቷ እግዚአብሔር ደስተኛ አይደለም። ከኛ መመለስ ይፈልጋል። ከኛ ጾም ጸሎት ይፈልጋል። ከኛ አስበን እንድንለው ይፈልጋል። አስበኝ ያሉትን እግዚአብሔር ያስባል። ይቅር በለኝ ያሉትን እግዚአብሔር ይቅር ይላል። ይቅርታን በማድረግ የታወቀ ነው እግዚአብሔር። በምሕረቱ ባለጸጋ ነው እግዚአብሔር።
በጣም የሚገርመው መጽሐፉን ስታነቡት ምን ይላል? እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን ባየ ጊዜ ሊያደርግባቸው የነበረውን ክፉ ነገር ከማድረግ ተጸጸተ፣ አላደረገባቸውም ይላል። አሁን ጾማቸው ጸሎታቸው ብቻ አይደለም የነነዌ ሰዎች ምህረትን ያመጣላቸው። አስተውሉ። ከጾማቸውና ከጸሎታቸው ባሻገር በእጃቸው ላይ ካለው ክፉ ነገር ከክፉ መንገዳቸው መመለሳቸው ነው። ከክፉ ስራቸው መመለሳቸው ነው። አሁን በቤተ ክርስቲያን ውስጥ ከ365 ቀን ውስጥ ከ200 ቀን በላይ ጾም ነው። 7 የአዋጅ አጾማት አሉ። ከዛ ውጪ የፍቃድ አጾማት አሉ። አሁን የጾም ችግር የለብንም። ግን ለምንድን ነው ይሄን ያህል ጊዜ እየጾምን መልስ ማግኘት ያቃተ? አብዝተን ነው የምንጸልየው። ለምንድን ነው መልስ ማግኘት ያቃተ? በሀገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በግል ሕይወታችን ጉዳይ፣ በትዳራችን ጉዳይ፣ በሕይወታችን ጉዳይ ላይ ለምንድን ነው መልስ ማግኘት ያቃተ? ብዙዎቻችን የምንጾመው ሁለተኛውን ደረጃ ጾም ነው። አንደኛውን ደረጃ ጾም አንጾመው። ጾም ሁለት አይነት ነው። አንደኛ ደረጃ አለ፣ ሁለተኛ ደረጃ ጾም አለ። ሁለተኛ ደረጃ ጾም ከወተቱ ከስጋው ከቅቤው የምንጾመው ነው። ከመብሉ የምንጾመው ጾም ነው። ክርስቲያን ወገኖቼ ይህን ድምፅ የምትሰሙ ሁላችሁ አንደኛ ደረጃ ጾም ማለት ከኃጢአት፣ ከክፋት፣ ከርኩሰት እግዚአብሔር ከማይከብርባቸው ነገሮች በሙሉ መራቅ ነው። ኢትዮጵያዊው ሊቅ ቅዱስ ያሬድ እንደተናገረ ዓይን ይጾም፣ ልብ ይጾም፣ እጅ ይጾም፣ እግር ይጾም። እጅ ክፉ ነገር ከማድረግ መጾም አለበት። አንደኛ ደረጃ ጾም ይሄ ነው። እግር ክፉ ቦታ ከመሄድ መጾም አለበት። አንደኛ ደረጃ ጾም ይሄ ነው። ዓይን ክፉ ነገር ከማየት መከልከል አለበት፣ መጾም አለበት። አንደኛ ደረጃ ጾም ይሄ ነው። የብዙዎቻችን ጾም ሁለተኛ ደረጃው ላይ ነው ትኩረት የምናደርገው። ብዙዎቻችን ጾምን የሰዓትና የምግብ ጉዳይ ነው የምናደርገው። ወገኖቼ እግዚአብሔር በረሃብ ከጠወለገ ሰውነት ይልቅ ከክፋት የጸዳ ልብ ይፈልጋል። ደግመዋለሁ። እግዚአብሔር በረሃብ ከጠወለገ ሰውነት ይልቅ ከክፋት የጸዳ ልብ ይፈልጋል። ባካችሁ የጾምን ጉዳይ የሰዓትና የምግብ ጉዳይ ብቻ ያደረግንበት ዘመን ይብቃ። ይገባል። ከምግብ መከልከል ይገባል። የእግዚአብሔር ቃል የተናገሩን ዋኖቹ የእግዚአብሔር ባለሟሎች እነ ኢሳይያስ፣ እነ ዳዊት፣ እነ ዳንኤል፣ እነ ሙሴ በጾማቸው ጊዜ ከምግብ ተከልክለው ርቀው ጾመዋል። እሱ ግን ብቻ አይደለም እግዚአብሔርን የሚያስደስተው። አንደኛው ደረጃ ብያችኋለሁ፣ ከኃጢአት መጾም፣ በሰው ክፉ ከማድረግ መጾም፣ ከተንኮል መጾም፣ ከምቀኝነት መጾም፣ ከአድመኝነት መጾም፣ ከዘረኝነት መጾም፣ ንጹሕ ደም ከማፍሰስ መጾም፣ በሐሰት ከመመስከር መጾም። እዚህ ላይ ብዙዎቻችን ትኩረት አናርግም። ምንድን ነው የሚባለው? ብዙ ጊዜ የምንሰማው ሰውየው ሮብ ጠዋት ተነስቶ ካራውን ይስላል አለው። ጠላቱን ሊገድል ነው። ሮብ ቀን ነው። ተመልከቱ። ካራውን ይስላል። ሮብ ቀን ባለቤቱ ቁርስ ይዛ መጣችለት። ልክ ጠረጴዛው ላይ ቁርሱን ስታቀርብለት አንቺ አላት፣ ከመቼ ጀምሮ ነው በሮብ ቀን ቁርስ የምበላው? እሱ ሰው ሊገድል እየሄደ ከምግብ መከልከሉን ነው ያለው። ተመልከቱ። ኧረ የሚቀድመውን እንወቅ። አንደኛው ደረጃ ጾም ያልኳቸው ከኃጢአት መጾም ነው። ኃጢአት ቅበላም ፋሲካም የሌላት ጾም ናት ይላሉ አባቶቻችን። በዚህ ቀን ትገባለች፣ በዚህ ቀን ትወጣለች አትባልን። ሁልጊዜም
ከኃጢአት እንድንጾም ከኃጢአት እንድንርቅ አምላካችን እግዚአብሔር ይፈልጋል። ስለዚህ የነነዌ ሰዎች እግዚአብሔር ሊያደርግባቸው ከነበረው ክፉ ነገር የተጸጸተው ያላደረገባቸው ለምንድን ነው ስንል ከመጾማቸውና ከመጸለያቸው ባሻገር ከክፉ ስራቸው እንደተመለሱ እግዚአብሔር ስላየ ነው። ከክፉ ስራችን እንድንመለስ አምላካችን እግዚአብሔር ይርዳል።